ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ እኛ በዚህ ኃላፊነት ላይ ያለን አማራ ከሌላ ህዝብ ጋር አናዋጋም ሲል አስታወቀም። ዘመነ ካሴ ለአማራ ህዝብ ተበድረን ተጨማሪ ጥላቶች አንገዛለትም፣ እኛ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቧለሌን የሚሰብረው የመጨረሻው ትውልድ ነው ያለ ሲሆን ጸረ አገዛዝ ህዝባዊ ኃይሎች በመተባበር የጋራ ግባቸውን በጋራ ያሳካሉ ሲሉ አረጋግጠዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በትግራይ ክልል የብልጽግና አገዛዝ በፈጸመው ጥቃት ከፍተኛ ጉዳት ደርሷል። በትምህርት ቤት ላይ የተፈጸመው የድሮን ጥቃት በዓለም ባንክ ድጋፍ የተገነባን የአይሲቲ ማዕከል ሙሉ በሙሉ አውድሟል። አቶ አማኑኤል አሰፋ ሰይጣናዊ ሲሉ የጠሩት የአገዛዙን ጥቃት አውግዘው ይህ ስርዓት በተበዳዮች ቀጠና አሁን ላይ እንደሚቀርብበት እሱ ራሱ አውቆም ሁኔታውን ወደ ብሔር ግጭት ለመቀየር እየሰራም ይገኛል ብለዋል። እንቀብረዋለን ያሉትን ይህን ስርዓት አቶ አማኑኤል አሰፋ የሚያደርጋቸው እንቅስቃሴዎች በሙሉ ከመቃብር የሚያድኑት አይደሉም ብለዋል። በዝርዝር እናየዋለን። የሱዳን ጦር ዛሬ ከኢትዮጵያ የተነሳ ሌላ ስትራቴጂካዊ ድሮን መጥቶ መጣሉን አስታውቋል። ጦሩ በብልጽግና አገዛዝ ከባህር ዳርና አሶሳ ወደ ሱዳን የተላኩ ድሮኖችን በአንድ ሳምንት ውስጥ ለሶስተኛ ጊዜ ነው መጥቶ የጣለው። በዝርዝር እናያለን። የአሜሪካ ፕሬዝዳንት ትራምፕ የሲአይኤ ኃላፊ በሩሲያ ካደረጉት ይፋ ያልሆነ ጉብኝት ጋር አንዳች ነገር ሊመጣ ይችላል ብለዋል። ፕሬዚዳንት ትራምፕ ይህንን ጉዳይ በተመለከተ የተናገሩት ብዙዎች ብዙ ነገር ካሉ በኋላ ነው። በዝርዝር የምናየው ሌላኛው ጉዳይ ነው። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ እኛ በዚህ ኃላፊነት ላይ ያለን አማራ ከሌላ ህዝብ ጋር አናዋጋም ሲል አስታወቀም። ዘመነ ካሴ ለአማራ ህዝብ ተበድረን ተጨማሪ ጠላቶች አንገዛለትም፣ እኛ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቧለሌን የሚሰብረው የመጨረሻ ትውልድ ነን ብሏል። በዛሬው ዕለት ነሐሴ 21 2018 ዓ.ም የአፋብን ሊቀመንበር አርበኛ ዘመነ ካሴ አንዳንድ ነገሮች በሚል በወቅታዊ ጉዳዮች ባስተላልፈው መልእክቱ ጸረ አገዛዝ ኃይሎች የሚተባበሩበት ብቻቸውን መቆም ስለማይችሉ ሳይሆን የጋራ ግባቸውን ማሳካት ስላለባቸው ሲል ነው ያስታወቀው። የአማራ ፋኖ ኃይሎች ከሌሎች ህዝባዊ ብሔራዊ ኃይሎች ጋር የሚተባበር ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋራ የሚተባበረው ብቻውን መቆም ስለማይችል አይደለም። ሌሎች ትብብርን የሚመርጡት ራሳቸውን ችለው መቆም ስለማይችሉ አይደለም ያለው አርበኛ ዘመነ ካሴ እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬ ወይም ዘላለማዊም ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ ሲል አረጋግጧል። የጸረ አገዛዝ ኃይሎች ትብብር አይቀሬነት በመልእክቱ ያረጋግጠው አርበኛ ዘመነ ካሴ የኛ ዘመን ተልዕኮ ሰዎችን መሰብሰብ ነው፣ መቀራረብና ማቀራረብ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ አክሎ እኛ በዚህ ኃላፊነት ላይ ያለን አማራ ከሌላ ህዝብ ጋር አናዋጋም ሲል አስታውቋል። ዘመነ ካሴ እኛ በዚህ ኃላፊነት ላይ ያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራን ከሌላ ህዝብ ጋር አናዋጋም፣ መቼም አናደርገውም፣ ለአማራ ህዝብ ተበድረን ተጨማሪ ጠላቶች አንገዛለትም፣ ለሌሎች ወገኖችም የመከራ ምክንያት አንሆንም፣ ይህ ምኞታችንም እንዲሁ ብላሽ አይሆንም ነው ያለው። በዛሬው ዕለት በይፋ ባስተላልፈው መልእክቱ ይህ የቂም ተራራን የቁርሾ ጋራን የሚያፈርሰው የመገዳደል እንቧለሌን የሚሰብረው የመጨረሻ ትውልድ ነን ያለው ዘመነ ካሴ ይህ ደፋርና በጎ ትውልድ የክፋት ሐውልትን ደርምሶ በቦታው የፍቅርና አብሮ የመኖር ዋርካን ካልተከለ በስተቀር በዚህ በእኛ እድሜ ቀጥሎ የሚመጣው ትውልድ አስቸጋሪ ይሆናል ሲል አስጠንቋል። ስለሆነም የምንፈራው በመደበኛ አእምሮ ለማሰብ የሚከብደው ኃይል ከመምጣቱ በፊት መድኃኒቱ ይህን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ነው ሲል አስታውቋል። አርበኛ ዘመነ ካሴ አክሎም ዛሬ ላይ በትብብርና በትግሉ ፊት ቆመው የትውልዱን ትግል በማጣጣል ላይ የሚገኙ አካላት ነገ እንደሚመለሱና በፍቅር እንደሚቀበሏቸውም ተናግሯል። ዘመነ ካሴም ዛሬ እኛን ለመዝለፍና አላማችን ለማንቋሸሽ ድምጻቸውን ከፍ አድርገው ለመሳቅ ብቻ ሲሉ የዋልጌ ማህበር የመሰረቱ ወገኖች ሁሉም አንድ ቀን ወደኛ ይመጣሉ፣ ይህ በጎብኝታችን ይገዛሉ፣ የራሳቸውም ያደርጋሉ፣ ያኔ ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን ሲል ነው ያስታወቀው።
በትግራይ ክልል የብልጽግና አገዛዝ በፈጸመው ጥቃት ከፍተኛ ጉዳት ደረሰ። በትምህርት ቤት ላይ የተፈጸመው የድሮን ጥቃት በዓለም ባንክ ድጋፍ የተገነባ የስቴም ማዕከል ሙሉ በሙሉ አውድሟል። አቶ አማኑኤል አሰፋም ሰይጣናዊ ሲሉ የጠሩት የአገዛዙ ጥቃት አውግዘው ይህ ስርዓት በተበዳዮች ቀጣይ እልህ እንደሚቀበርና እሱ ራሱ ማውቆ ሁኔታውን ወደ ብሔር ግጭት እየቀየረ ነው ሲሉ ሁኔታዎችን ወደ ብሔር ግጭት እየቀየረ ነው ሲሉ ከሰዋል። የአብይ አህመድ የብልጽግና አገዛዝ በአገሪቱ የተለያዩ አካባቢዎች የሚፈጽማቸው ከባድ ድብደባዎች በምድርና በአየር አሁንም ቀጥሏል። አገዛዙ በተለይም በቅርብ ጊዜያት በትግራይ ክልል ባለፉት ቀናት በተከታታይ አልፎ አልፎም እንዲሁም የሚፈጽማቸው በሌሊት ጭምር የቀጠሉ ድሮን ድብደባዎች ዛሬ በተለያዩ ተቋማት ላይ ተፈጽመዋል። በተለይም ንጹሐና መኖሪያ ቤቶች፣ ትምህርት ቤቶችና ሆስፒታሎችን በዋናነት ኢላማ አድርገዋል የተባሉ ጥቃቶች ትላንት ነሐሴ 22 2018 ዓ.ም በትግራይ ክልል ሳርቲ ወረዳ ቀጥሏል። በዚህ በሳርቲ ወረዳ ውስጥ የሚገኝ አንድ የሁለተኛ ደረጃ ትምህርት ቤት ላይ በፈጸመው የድሮን ድብደባ ወይም ሰው አልባ አውሮፕላን ጥቃት ትምህርት ቤቱ ሙሉ በሙሉ መውደሙ ነው ባለስልጣናት የተናገሩት። ይህ ትምህርት ቤት ከ1999 ዓ.ም ጀምሮ በአካባቢው የተወለዱ ከ500 በላይ ለሚሆኑ የአካባቢ ተማሪዎች ትምህርት መስጫ ማዕከል ሆኖ አገልግሏል የተባለ ሲሆን የብልጽግና አገዛዝ በፈጸመው ጥቃት ትምህርት ቤቱ ሙሉ በሙሉ ወድሟል ያሉት የሳርቲ ወረዳ ዋና አስተዳዳሪ መምህር ኪሮስ ጡማይ ናቸው። ከሌሊቱ 4 ሰዓት አካባቢ በሳርቲ ወረዳ ግጀት ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ የህዝብ ንብረት በሆኑ ህንፃዎችና በትምህርት ቤቱ ቁሳቁሶች ላይ ያነጣጠረ የድሮን ጥቃት በታቀደው መንገድ መፈጸሙን የሚናገሩት ኃላፊው በድሮን ጥቃቱ የመማር ማስተማር ሂደቱን ለማቀላጠፍ በረድኤት ድርጅት የተገኙ 35 ኮምፒውተሮችና የመማሪያ ክፍሎች ጨምሮ አንድ ሙሉ ብሎክ ሙሉ በሙሉ ሌላኛው ብሎክ ደግሞ በከፊል ውድመት እንደደረሰባቸውን ዋና አስተዳዳሪ የተናገሩት የህወሓት ምክትል ሊቀመንበርና የክልሉ ምክትል ፕሬዚዳንት አቶ አማኑኤል አሰፋ ባስተላለፉት መልእክት ደግሞ እንደ ህዝብ ሊያጠፋን የተነሳ አገዛዝ ነው ማለት እንቀብረዋለን አይቀርለትም ሲሉ ብልጽግና ላይ የሞት አውጀዋል። አቶ አማኑኤል አሰፋ በማህበራዊ ገጻቸው ላይ ለሁሉም ጊዜ ያለው ማለት ባስተላለፉት መልእክታቸው አገዛዞች ሁልጊዜም ፕላን ቢ ነበራቸው፣ ነገር ግን ወደ መቃብር ከመውረድ ያ ፕላን ቢ አላስቀራቸውም። እንደ ህዝብ ሊያጠፋን የወሰነውን የጄኖሳይደሩ የብልጽግና ስርዓት የድሮኖቹ ዋነኛ ኢላማ ሲቪሎች፣ የመኖሪያ ቤቶች፣ የማህበራዊ አገልግሎት ተቋማትና ሲቪል መሰረተ ልማቶችን አድርጎ አሁንም ቀጥሏል ሲሉ ከሰዋል። የብልጽግና ጠላት የትግራይ ህዝብና ትግራዋይነት ነው የሚሉት አቶ አማኑኤል አሰፋ ይህ ስርዓት ጄኖሳይድ ፈጽሞ የትግራይ ሉዓላዊነት በመውረር በሚሊዮኖች የሚቆጠሩትን አፈናቅሎ የትግራይ ማህበራዊ ኢኮኖሚን አውድሞ የትግራይ ህዝብን በከበባና በእገዳ ውስጥ አስገብቶ ሁሉንም አድርጎ ባቀደው መንገድ መደምደም አልቻለም ሲሉ የቀደሙ ወንጀሎችን ዘርዝረዋል። አቶ አማኑኤል ጨምሮም በመሆኑም አሁን የትግራይ ህጻናት በመኖሪያቸው እየጨፈጨፋቸዋል፣ ትምህርት ቤታቸውን ያፈርሳል። ከዚህ በተጨማሪ የሚወደሙ መሰረተ ልማት እንዳያገግም ከወረራና ከውድመት የተረፉ የኮንስትራክሽን ኩባንያዎችን ኮብሎ ለማጥፋት ተነስቷል ብለዋል። የዚህ ሁሉ ሰይጣናዊ ተግባር ዓላማ የትግራይ ህዝብን እንደ ህዝብ ማጥፋትና መበተን ነው የሚሉት ምክትል ፕሬዚዳንት አማኑኤል አሰፋ፣ ይሁን እንጂ የትግራይ ህዝብ ጠላቶች ደጋግመው የሞከሩትና በመጨረሻ መቃብራቸውን ያፋጠነ የከሸፈ ሙከራ ነው ብለዋል። ይህ ስርዓት በተበዳዮች ቁጣ እልህ እንደሚቀበር እሱ ራሱ አውቆታል የሚሉት አቶ አማኑኤል አሰፋ፣ ነገር ግን ሁኔታው ወደ ብሔራዊ ግጭት ለማሳደግ አስቀድሞ አጀንዳ ቀርጾ ስራ ጀምሯል በማለት በወለጋ የተፈጸሙ ጉዳዮችን አትተዋል። አቶ አማኑኤል ጨምረውም እውነት ነው ብልጽግና ይቅር ለባንዳዎች ለራሱም እንደማይተርፍ ተረድቶ በሁለተኛ ደረጃ ወደ አስቀመጠው እቅድ ተመልሶ በአጀንዳነት ይዞ ለመምጣት ወስኗል ይላሉ። ሁሉም የከሸፉ ስርዓቶች ወደ መቃብራቸው አካባቢ ሲደርሱ የሚያስቡት የመጫወቻ ካርድ ነበራቸው። ፕላን ቢ ይሉታል። በኢትዮጵያም እየሆነ ያለው እሱ ነው ማለት አሁን ላይ የብልጽግና አገዛዝ በተለይ አማራና ትግራይ ተወላጆችን መሰረት ያደርጉ ጭፍጨፋዎችንና ጦርነቱን ከኦሮሞ ህዝብ ጋር ለማስመሰል የሚያደርገውን ጥረት ኮንኗል። አሁንም አገዛዙ ተደጋጋሚ በትግራይ የድሮን ጥቃቶች እየፈጸመ የቀጠለ ሲሆን ከትግራይ ኃይሎች በኩል ከመግለጫ በተረፈ የተሰጠ ወታደራዊ ምላሽ ግን እስካሁን የለም። የሱዳን ጦር ዛሬ ከኢትዮጵያ የተነሳ ስትራቴጂካዊ ድሮን መጥቶ መጣሉን በይፋ አስታውቋል። ጦሩ በብልጽግና አገዛዝ ከባህር ዳርና አሶሳ ወደ ሱዳን የተላከ ድሮኖች በአንድ ሳምንት ውስጥ ለሶስተኛ ጊዜ ነው መጥቶ የጣለው። የብልጽግና አገዛዝ በሱዳን ጦር ዋነኛ ተሰላፊ ሆኖ አሁንም የቀጠለ ሲሆን በዋናነት ከእግረኛ ጦር ስምሪት በተጨማሪ በአየር ላይ ጥቃቶች ሰፊ ድርሻ መያዙን መረጃዎች እያረጋገጡ ቀጥለዋል። የፈጥኖ ራሽ ኃይሉን በማገዝ እንዲሁም የአረብ ኤምሬት ተልዕኮ ለማሳካት የአብይ አህመድ አገዛዝ በአማራ ክልል ባህር ዳር
እንዲሁም በቤኒሻንጉል ጉሙዝ ክልል አሶሳ የአየር ማረፊያ በመገንባት በአልቡርሃን ጦር ላይ መጠነ ሰፊ ጥቃት እንፈጽማለሁ ማለት በሱዳን ውስጥ በመሰረተ ልማትና በሲቪሎች ላይ የሚፈጸሙ የጦር ወንጀሎችን ጨምሮ ተሳትፎ ቀጥሏል። የሱዳን ጦር ግን እነዚህን ጥቃቶች ከመመከት ባለፈ ስትራቴጂካዊ የተባሉ ድሮኖችን ጥሎ በመጣል በተለይም ጠልፎ ወደ አካባቢው በማስቀመጥ አሁንም መቀጠሉን ይፋ አድርጓል። ዛሬ ነሐሴ 21 ቀን 2018 ዓ.ም ንጋት ላይ በብሉ ናይል ወይም አባይ ዛሪባ ክፍለ ሀገር ልዩ ስሙ ሰርከም በተባለ ቀጠና ከኢትዮጵያ አቅጣጫ ድንበር አልፋ የገባ ስትራቴጂካዊ ድሮን ተመታ መውደሟን የሱዳን ጦር በመግለጫውና በፎቶግራፍ አስደግፎ ይፋ አድርጓል። የሱዳን ጦር እነዚህን ድሮኖች ጣልኩ ሲል ይህ ለመጀመሪያ ጊዜ አይደለም። በሱዳን የእርስ በርስ ጦርነት ውስጥ ፈጥኖ ራሹን ጦር በመደገፍ የተሳተፉ የሚገኘው አብይ አህመድ የላካቸው ድሮኖች በሱዳን ጦር ተመተው ሲወድቁ በዚህ ሳምንት ብቻ እንኳን ቁጥራቸው 3 ደርሷል። ባለፈው ሰኞና ማክሰኞ በተከታታይ ተመሳሳይ ስትራቴጂክ ድሮኖች ከኢትዮጵያ ተነስተው ሊያጠቁ ነበር ያለው የጀነራል አልቡርሃን ጦር ሁለቱንም መጥቶ መጣሉ ማሳወቅ መዘገባችን አይዘነጋም። ዛሬም የሆነው ተመሳሳይ ነው። የሱዳን ጦርነት አስከፊነት በተመለከተ የተባበሩት መንግስታት ድርጅት ሰፊ ምክር እያደረገ ባለበት እና አዲስ ውሳኔ በሚጠበቅበት ወቅት እንኳን የብልጽግና አገዛዝ በሱዳን ጦር ወንጀል ውስጥ ተሳትፎውን አሁንም ቀጥሏል። ተመድና አሜሪካ የውጭ ኃይሎች ተሳትፎ ለመግታት በተለይም የአየር በረራ እንዲቋረጥና የጦር ወንጀል እየተፈጸመባቸው ያሉ የድሮን ጥቃቶች እንዲቆሙ፣ ከአየር ላይ የሚፈጸሙ ጥቃቶች እንዲቋረጡ ወይም ኖፍላይ ዞን እንዲታወጅ ርብርብ እያደረጉ ባሉበት ወቅት ነው የኢትዮጵያ አገዛዝ አሁንም ለሱዳኖች ዋነኛ የጦርነት አካል ሆኖ የቀጠለው። በጥቃቱ ታዲያ የሱዳን ጦር በአሁኑ ሰዓት የሚጥላቸው ድሮኖች በዋነኛነት የአረብ ኤምሬት አብራሪዎች ጭምር የሚሳተፉባቸውና በባህር ዳር ኤርፖርት አካባቢ የተገነባ አዲስ ቦታ ላይ የሚነሱ መሆናቸውን ከዚህ በፊት የፋኖ ኃይሎች በመግለጫቸው ማረጋገጣቸው ይታወሳል። የአሜሪካ ፕሬዝዳንት ትራምፕ የሲአይኤ ኃላፊ በሩሲያ ካደረጉት ይፋዊ ያልሆነ ጉብኝት አንዳች ነገር ሊመጣ ይችላል አሉ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በአሜሪካ ማዕከላዊ የስለላ ኤጀንሲ ኃላፊ እና በሩሲያ የስለላ አገልግሎት ባለስልጣናት መካከል ከተደረገው በይፋ ያልተገለጸ ውይይት አንዳች ነገር ሊመጣ ይችላል ብለው እንደሚጠብቁ በሚዲያ ተናግረዋል። ማክሰኞ ዕለት የሲአይኤ ኃላፊው ጆን ራትክሊፍ በወታደራዊ አውሮፕላን ወደ ሞስኮ ስለተጓዙበትና ከጥቂት ሰዓታት ቆይታ ስለተመለሱበት ምክንያት የተለያዩ መላምቶች እየተሰጡ ቀጥለዋል። ፕሬዚዳንት ትራምፕ ግን በዚህ ያልተለመደ ውይይት ላይ ምንም አይነት ንግግር እንደተደረገ ይፋ አላደረጉም። ይሁን እንጂ ስብሰባው ከፊል መደበኛ ሲሉ የገለጹት ትራምፕ አሜሪካ በዩክሬን ያለውን ጦርነት ተቋጭቶ መመልከት ትፈልጋለች ብለዋል። ከዚህ ቀደም እንዲህ አይነት ውይይት የተካሄደው ሩሲያ ዩክሬን ላይ ሙሉ ወረራ ከመክፈት በጥቂት ወራት በፊት ነበር ይላል ቢቢሲ። የሩሲያ ቤተ መንግስት ክሬምሊን ባለስልጣናት የሲአይኤ ኃላፊው ራትክሊፍ ከፕሬዚዳንት ቭላድሚር ፑቲን ጋር እንዳልተገናኙ ገልጸዋል። የክሬምሊን ፕሬስ ሴክሬታሪያት ዲሚትሪ ፔስኮቭ ከስለላ ተቋማት ጋር ግንኙነት ተደርጓል ሲሉ ለጋዜጠኞች ተናግሯል። ከሩሲያ ፕሬዝዳንት ጋር ስብሰባ አልተካሄደም። በዚህ ጉዳይ ላይ መናገር የምንችለው ይህ ብቻ ነው። ፕሬዝዳንት ፑቲን ወዲያውኑ ስለ ሁሉም ነገር ገለጻ አድርጎላቸዋል ሲሉ ማክለዋል። ከሲአይኤ ኃላፊው ጋር እየተደረገው ንግግር ምን ላይ እያተኮረ እንደነበር ለቀረበላቸው ጥያቄ ከተናገሩት ውጭ የሚጨምረው ነገር የለም በማለት ለሚዲያዎቹ ምላሽ ሰጥተዋል። ረቡዕ ጠዋት ከወግ አጥባቂው የቶክ ሾው አቅራቢ ግሌይ ቤክ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ትራምፕ ግን ስለ ውይይቱ ስለሚነሱ መላምቶች ጠይቀዋል። ትራምፕ ጉብኝቱ ከፊል መደበኛ ማለት ጠርተውታል። ፕሬዚዳንቱ ሰዎችን ማሳዘን እንደማይፈልጉ ገልጸው ነገር ግን ስለ ጉብኝቱ የሚሰራጩ መላምቶች በሙሉ ትክክል አይደሉም ብለዋል። የማክሰኞ ዕለቱ ስብሰባ የአሜሪካና የሩሲያ ሁለትዮሽ ግንኙነት ለማስተካከል አስተዋጽኦ የኖረው እንደሆነ ለመናገር ጊዜው እጅግ ገና ነው ብለዋል። ትራምፕ የሁለትዮሽ ግንኙነታችን አሁን ካለበት ጥልቅ ቀውስ ለማውጣት ምን ያህል ተጽዕኖ ያደርጋል የሚለውን ለመናገር ጊዜው ገና ነው ብለዋል። የሩሲያ መንግስት ቃል አቀባይ ፔስኮቭ በበኩላቸው በስለላ ተቋማት መካከል የሚደረጉ ግንኙነቶች አዎንታዊ ክስተት፣ አዎንታዊ ሂደት መሆናቸውን ተናግሯል። ብዙውን ጊዜም ሁለቱ ሀገራት እጅግ አስቸጋሪ ጊዜ ውስጥ ሆነው እንኳን እንዲህ አይነት ግንኙነቶች ይቀጥላሉ ሲሉ ጠቅሰዋል። ይህ ጉብኝት ከመደረጉ አስቀድሞ አሜሪካ ከፍተኛ ልዑካን ወደ ሞስኮ እንደሚጓዝ ለዩክሬን እንዳሳወቀች እንዲሁም የስለላ አመራሮቹም ሩሲያ ለቀው እስኪወጡ ድረስ ጥቃት መፈጸም እንድታቆም መጠየቋን አንድ የዩክሬን ከፍተኛ ባለስልጣንም ለአሜሪካ ሚዲያ ተናግሯል። የራትክሊፍን ጉብኝት በተመለከተ ከሲአይኤም ሆነ ከመከላከያ መስሪያ ቤት ፔንታገን ይፋ አስተያየት እስካሁን አልተሰጠም። ተንታኞች ጉብኝቱ የተደረገው ሩሲያ በኔቶ ሀገራት ላይ የምታካሄደው መደበኛ ያልሆነ የውጊያ ዘመቻ እንድታቆም በግልጽ ለማስጠንቀቅ ይሆናል የሚል ግምታቸውን ለዩስ ተናግረዋል። የሩሲያ ባለሙያዎች ግን ሞስኮ እንዲህ አይነቱን ማስጠንቀቂያ የመቀበል ድሏን ነገር ግን ግልጽ እንዳልሆነላቸውም እናውቃለን ሲሉ መናገራቸውን ቢቢሲ አስታውቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻቸው የተከታተላችሁትን ይመስላሉ። መልካም ጊዜ እመኛለሁ።